አላማሽ ምንድነው? ሁሉም ነገር አለማኪ በፈጠራላችሁ በቃ ምንድነው? ቆይ አላማሽ ስርዓተ ቢስ ባለጌ ናት። ባለጌ ነሽ። ሽሩ ነበር ስርዓተ ቢስ ባለጌ። አረ በፈጣሪ ትዳሬ ለበጠብጭ ነው የመጣሽው? እሱ ነው አላማሽ? ንገሪ። አላማሽ እሱ ነው? እኔ አልመታሽም። ጫፍሽን አልነካም እኔ። ምክንያቱም ለጋሽ ክብር አለኝ። ላንቺ ግን የለኝም። ላንቺ ያለኝ ክብር ዜሮ ሆኗል። ሰላም እንዴት ናችሁ? እና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያው ያለንበትን ሁኔታ እናንተም ታውቃላችሁ። ትንሽ ውጥንቅጥ ነገር ውስጥ እንደገና ተመልሼ ገብቻለሁ። ለምን ይሄ ነገር እንደተፈጠረ አላውቅም። እህቴ ስትመጣ በጣም ደስ ብሎኝ ነበረ። ብቸኝነቱ ሁሉን ነገር የምረሳባት ናትና እዛም እያለች ብዙ ነገር እናወራለን፣ ብዙ ነገር እንጫወታለን፣ እንመካከራለን፣ በብዙ ነገር እንተጋገዛለን። አሁን ደግሞ ወደ ኢትዮጵያ ስትመጣ በጣም ነው ደስ ያለኝ። አጠገቤ ሆና ችግሯንም ችግሬንም እንካፈላለን በሚለው እግዚአብሔር ፈቅዶ በሰላም ወደ ሀገሯ መታለች። ግን ደግሞ ችግር ተፈጥሯል። ችግሩ ደግሞ ምንድነው? ከባለቤቴ ጋር እየተስማሙ አይደለም፣ ከናይ ጋር እየተስማሙ አይደለም። ምን እንደሆነ ጉዳዩ ምን እንደሆነ አላውቅም። ለምን እነዚህ ነገሮች እየተፈጠሩ እንዳሉም አላውቅም። እሷም ብዙ ነገር ታወራለች፣ እሱም እዚህ ጋር የሚሰማው ነገር አለ። እኔ ደግሞ መሀል ቤት ነው ያለሁት። መሀል ቤት እሷም ስጋዬ ናት፣ እሱም ደግሞ ባሌም የልጆቼም አባት ነውና ምን ማድረግ እንዳለብኝ አላውቅም። ቤተሰብ በጣም ግራ የተጋባ ሁኔታ ውስጥ ነው ያለሁት። ለምን እሱ ሲናገርና እሱ ሲያወራ ወይ ሲመክራት ለምን እሷ እንደምትበሳጭበት ለምን እንደምትናደድበት አላውቅም። እሱ ለሷ ብሎ ይናገራል ማለት ጥፋት አለበት ማለት አይደለም። ልክ እንደ እህቱ ይሄን ብታረጊ እንደዚህ ብትሆኚ በዚህ ቢወጣ በዚህ ቢገባ በስርዓት እንደ ቤተሰብ እንመካከራለን፣ እናወራለን። ግን ከናሁም አፍ የሆነ ነገር ሲወጣ በጣም ነው የምትናደደው። ስሜቷ ምን እንደሆነ እየገባኝ አይደለም። በእርግጥ እረዳታለሁ። እዛ ምን አሳልፋ እንደመጣች አውቃለሁ፣ ምን እየተሰማት እንዳለ አውቃለሁ። ለዛም ነው የእሷን ስሜት ለመረዳት እየሞከርኩኝ ያለሁት። ራሴን ያዝ አድርጌ እየሞከርኩ ያለሁት ነው። ምንም እየተጫንኩት ያለሁት ለዛ ነው። ያ ስሜቷን ስለማውቀው ነው፣ እኔ ስለማውቀው ማለት ነው። እና ሌላው ደግሞ ያው እኔ እና እሷ የተለያየ ነው ከማግባቴ በፊት ነው። ትዳር ከመመስረቴ በፊት ነው የተለያየ ነው። በአካል መገናኘት ካቆምን እንግዲህ በጣም ረጅም አመት ነው። 11 አመት ማለት ቀላል ነገር አይደለም። እኔ ወደ ኢትዮጵያ ከተመለስኩ ራሱ 5ኛ አመቴን ይዣለሁኝና 5 አመታትን በአካል አልተገናኘንም። እንደገና ደግሞ እዛም 6 አመት አለ። በጣም ከባድ ነው፣ በጣም ማለት ነውና እንደ በፊቱ የምንዘል እንደ በፊቱ እንደፈለግን ወተን ምንገባ አድርጋ ነው አይምሮ ውስጥ የምትስለው እንጂ አሁን ትዳር ምን እንደሆነ ትዳር ስትይዙ ራሳችሁን ጠብቃችሁ ሰዓታችሁን አክብራችሁ ጎጆአችሁን አክብራችሁ እንደምትኖሩት ያ ነገር አይገባትም። ለዛም ነው እሷን እየተረዳሁኝ ነው ምን እየተጫንኩት ያለሁት። ለምን በቃ የሚሰማትን ነገሮች በሙሉ አብረን ተጋግዘን መስመር ልናስይዛት ካለው ከማህበረሰቡ ጋር የኢትዮጵያ ኑሮን አብረን ልናሳያት ነገሮችን በቃ መንገድ ልናበጅላት ነበረ። እኔና ናሁም ተመካክረን ከቤተሰብም ኃላፊነት ወስጄ ወደዚህ ያመጣኋት። ለምን ቤተሰብ ጋርም ሄዳ በዚህ ባህሪዋ መቀመጥ አችልም። በጣም ነው የሚከብደው። ለምን እነሱም የሆነ
እናት አባት ሲኖራችሁ ታውቃላችሁ እናት አባት የራሳቸው ወግ አላቸው አይደለ እሷ ደግሞ ያንን ልታረግ አትችልም ያንን ነገር ረስተዋለች አሁን ያለችበትን ኑራበት የመጣችበትን ነው የምትመስለው ማለት ነውና ለዛ ነው እኔ ጋር ትሆን ነገሮችን አስተካክላለሁ ስራ መጀመር ካለባት ስራ ትጀምራለች ራሷን ማስተካከል ካለባት ራሷን ታስተካክላለች በሚለው ተመካክረን ነው ከቤተሰብ ጋር እኔ ጋር የሆነችው ማለት ነው ግን አሁን ላይ በጣም ትልቅ ችግር እየተፈጠረ ነው ከባሌ ጋር አትስማማም እሱ ሲያወራ በጣም ነው የምትናደደው በጣም ነው የምትዝተው እኔ ደግሞ ማጋ መሆን እንዳለብኝ አላቅም እናንተም ኮሜንት ላይ ጻፋችሁልኝን እያነበብኩ ነው በነገራችን ላይ እያየው ነውና ማናቸውንም ጥፋተኛ አላደረኩም በነገራችን ላይ ለምን የሷንም ሳይኮ ጠብቃለሁኝ ምን እንደምታስብ ምን እንደሚሰማት እኔም ተሰምቶኝ ስለሚያቅ የሷንም እጠብቃለሁ ባሌንም እደግፈዋለሁ ለምን እሱም ደግሞ አንደኛ ልክ ነው ትዳሩ መከበር አለበት ሁለተኛ ደግሞ ለራሷ ሲል ነው ይሄን ሁሉ ነገር እያደረገላት ያለው ለራሷ ሲል ነውና ግራ የተጋባ ሁኔታ ውስጥ ገብቻለሁ እውነት ለመናገር ግን ደግሞ ቢሆንም ለማስተካከል በጣም እየሞከርኩኝ ነው እሺ በሰዓቱ እሷ ፊት እንደዛ መናገር አልነበረብኝም እና እሺ ይቅርታ ጠይቃታለሁ ብሎ መግቢያ ሰርተን በስነ ስርዓት እንግዲህ እሷን ሽርሽር ይዘናት ልንወጣ ባሰብንበት ሰዓት ነው እሷ ከቤት ወጣለሁ ብላ እኛን ድንገት ሰርፕራይዝ አደረገችንና በዛ ሰዓት ራሱ በጣም አስደንግጦኛል ለሱ ምን አይነት ስሜት እንደሚሰማው ራሱ አላቅም ማለት ባሌ ነው ከኔ በላይ ተንከባክቧት ከኔ በላይ ያሰበላት እሷ እንደዛ ስትሆንበት በጣም ነው የደነገጥኩት ለምን የራስ ቤተሰብ ባልን ወይ ደግሞ ሌላ ወገንን እንትን ሲገፋ ምናምን ማየት በጣም ነው የሚከብደውና እንደዛም ሆኖ በጣም ለምኗታል ይቅርታ ጠይቋታል ግን ረግጣ ነው ሄደችው ያ ነገርም ትንሽ አስደብሮኛል በራሴም ማለት ነው ልክ አይደለችም ልክ አልሰራችም ቢሆንም አንዳንድ ጊዜ ራስን አለማዳመጥ ብዙ ነገር ያስከፍላልና ራሷን ባለማዳመጧ ከኛ ጋር ደግሞ ገና በደንብ አልቀረበችም ባህሪያችን በጣም ተለያይቷል ትዳር ሲያዝ ባህሪ ይለያያል ማለት ወጣትነት እያላችሁና ትዳር ይዛችሁ አንድ አይደለም እኔ ወጣት እያለሁኝ አንድ አይደለም ትዳር ደግሞ ከመሰረትኩ በኋላ ተመሳሳይ ባህሪ የለኝም ሰከን የምትሉበት ነገሮች የምታስቡበት የምታገናዘቡበት ወቅት ነው ትዳር ስትይዙ ማለት ነው እሷ ደግሞ እዛ ደረጃ ላይ አልደረሰችምና በስሜታዊነት ተነሳስታ ቤቱን ጥላ ወጣለች አሁን ያለችው አልጋ ይዛ ነው ያ ደግሞ ለኔ በጣም ከብዶኛል ለቤተሰብ ቃል ገብቼ ኃላፊነት ወስጄ ነው እኔ ጋር አስቀመጥኳት አሁን አልጋ መያዟን ሲሰሙ በጣም ነው ያዘኑብኝ አልዋሻችሁም በጣም አዝነውብኛል እና እኔ አሁን ምንድነው ያሰብኩት ሁለቱም ላይ መፍረድ አልፈልግም ስለዚህ በየግላቸው ማውራት ነው የምፈልገው ናው ምንም ለብቻ እሷንም ለብቻ ማውራት ነው የምፈልገው ከዛም በኋላ ወደ ማስታረቁ ይሄዳለሁ እሞክራለሁ የቻልኩትን ያህል እሞክራለሁ እስከ ጥግ ድረስ ማለት ነውና ዛሬ እሷን ጠርቻታለሁ ልጆች ይዤ ስለሆነ ቤት ውስጥ ያለሁት እነሱን ይዤ እሷ ጋር መሄድ ስለማልችል ናውን ቤት ስለሌለ እሷን ነይ ብያታለሁ በመከራ እሺ ብለኛለች በመከራ ማለት ነውና እስቲ መታ ምንድነው ማለት ናው ምን ስታይ በጣም የሚያበሳጫት ነገር ምንድነው ከዚህም በፊት አቃለውኝ እኔ ባዘንኩበት ባለቀስኩበት ሰዓት ባስከፋኝ ሰዓት በጣም ብዙ ነገር እንደተነጋገሩ አቃለውኝ እንደተደባበሩ አቃለው ግን ያ ሁሉ አልፎ ይቅር ለእግዚአብሔር ተባብለው ነው አሁን በሰላም እሺ እናንተ ጋር አርፋለሁ ብላ ደስ ብሏት የመጣችውና ግን ደግሞ ውስጧ ያለ ነገር እንዳለ ነው የሚሰማኝ ውስጧ ምንድነው ያለው ለምንድነው ናውም ሲናገር ወይ ደግሞ የሆነ ነገር አይሆንም ሲል ለምንድነው የምትናደደው ያ ነገር ለኔ በጣም ጥያቄ ምልክት ፈጥሮብኛል ውስጤ ማለት ነው ያንን መስማት ስለምፈልግ ከሷ ጠርቻታለሁ ስለዚህ እሷ ትምጣና እስኪ የምትለውን እንስማ ለምንድነው ምን ስታይ ቱግ የምትለው ለምንድነው የምትናደድበት የምትበሳጭበት ስላለው ሁኔታም እኔ ማስረዳት ያለብኝ በጣም ብዙ ነገሮች ስላሉ እነዛ ነገሮች ማስረድቼ እሷን ካረጋጋው በኋላ ናው ምን ደግሞ ለብቻው አረጋግቼ እሱንም አውርቼ አንድ ላይ ማስታረቃቸው ይሆናል ማለት ነው እስቲ ሁላችሁ ምን ማድረግ አለብኝ እስቲ ንገሩኝ ማለት እኔ ያደረኩት ነገር ስህተት ነው ማለት አንዱን መደገፍ አንዱን መንቀፍ አልችልም ሁለቱም ለኔ ያስፈልጊ ናቸው እኔ መሀል ቤት እየዋኘው ነው ያለሁት ያ ደግሞ በጣም ከብዶኛል አልዋሻችሁም በጣም ማለት ነው ባሌም እዚህ ጋር ሲከፋብኝ እዚህ ጋር ወጣለሁ እሷም እዚህ ጋር ስትከፋብኝ እዚህ ጋር ወጣለሁኝና ለኔ በጣም ከብዶኛል እናንተ ብትሆኑ ምን ታረጋላችሁ እስቲ እናንተ ህይወት ውስጥ ይሄ ነገር ቢከሰት ማን ነው የምትደግፉት ወይ ደግሞ ምን አይነት መፍትሄ ታመጣላችሁ እና ኮሜንት ላይ ጻፉልኝ ለማንኛውም እሷን ጠብቃታለሁ ትምጣና
ከዛም በኋላ እስኪ የእሷንም ስሜት አብረን እንሰማለን። የእሷን ከሰማን በኋላ ደግሞ ናሆምን ጠርተን የእሱንም ስሜት አብረን እንሰማለን ማለት ነው። ቤተሰብ እስኪ እናያለን። ለማንኛውም እሺ ቤተሰብ እስከዛ እስኪ አንዳንድ ነገሮችን እየሰራው ልጠብቃት። ቢያንስ እንኳን ከእህቷ ቤት የለመደችውን ትንሽዬም ነገር ቢሆን ላስተካክልላት። እሺ እንግዲህ ቤተሰብ የምትወደውን ምግብ አዘጋጅቼላታለሁ። ያው መጣለች፣ ምንም ነገር አላወራም። አቅርቤላት ታሳያቸዋል። ሾጣጣ ናት። አለሽ እንዴት ነሽ? ጉንፋን ይዘኛል። እንዴት ነሽ? ግቢ። አይገባም እባክሽ። ስልክ ስላልገዛሁ እኮ ነው። ምን እንደፈለግሽኝ አላወኩም። ምን ማለት ነው? ምክንያት አሁን የፈለግሽኝ ምክንያት ንገሪኝና ልመለስ። ጉንፋን በጣም ነው እያወቅሽም እንዴ? እሱ እያለ መረብሽ አልፈልግም። በእናትሽ ወይ ይህች ልጅ አንቺ ግን መች ነው እሱ እንደዚህ አይነት ነገሮች የምትታዩ? ምንድን ነው የምትይኝ? እሺ ንግባና እናውራ። ማሲ በቃ ታናጅኝ ሆነ እዚህ ድረስ መምጣትሽ ካልቀረ ንግባና እናውራ። እሱ መረብሽ አልፈልግም። እሺ የለም ነይ እሺ ወይ ያምላኪ ቆይ አንቺ እንዴ የአባትሽ ገዳይ ያደረግሽው እንደ ልጁን ምን ሆነሽ ነው? እንዴ አንቺ ነሽ ገዳይ። በቃ እሱ ስለማይፈልግ ልጅ መረብሽ አልፈልግም አላለሽም ማኪ። ግን አንቺ የምትናደጂበት ነሽ። ነይ በቃ ነይ። እሺ የለም እሺ ግን አልቆይም። እሺ ውብዬ ወይኔ ፈጣሪ ሆይ። እሺ እና ቤት ሲሉ አሉ ምን ሆነሽ ነው አንቺ? ነዚህ ጋር እንዳላገባብሽ ተንግረሽ እንዴት ነሽ? እና ቤቢ አይንሽ ሁሉ ቀልቷል። አዎ በቃ ስዞር ነው ያልኩት። እቃ ልገዛ ፈልጌ ብቻሽን? አዎ ኪራም ስራ ነኝ አለ። በቃ ዝም ብዬ ዞር ልበል ብዬ ግን ጉንፋን ይዤ ገባሁ። ምግብ በልተሻል? ላቅርብ መጀመሪያ? አይ በልቻለሁ። የእውነት በእውነት መጀመሪያ ላቅርብ ቢና እንትን ስወጣው ይበላል። የምርሽ ነው? በእውነት ደህና ነሽ? አሎ ሰላም። እንዴት ነው አየሩ? ተስማማሽ? አዎ ቆንጆ ነው። በጉንፋን ተቀበልሽ? አዎ ዝናብ ዘነበና አዎ እንትን አለ። አይዞሽ በእናትሽ። ይጣዳናቻ ነች እንትን ላወራሽ እኮ ፈልጌ ግን እንዳትናደጂ ደግሞ እኔ ላይ መናደድ ቆጪ ተናዳጅ አረጋችሁ። ተናዳጅ ሆነሻል እኮ የእውነት አንቺ አረብ ሀገር እንደዚህ ባህሪ ይቀይራል። እኔ እንደዛው ነኝ እንደዛው ነኝ ትላለች። እንደዛውማ አይደለሽም እንዴ? በጣም ተቀያየርኩኝ። የእውነት አሮቢ የእውነት መስሎሽ ነው? ለምን ቆይ ቶሎ የሚከፋሽ ቶሎ እንትን የሚልሽ ምንድን ነው? ቶሎ መግፋት ጉዳይ አይደለም። የማታውቂው ነገር ስላለ ነው። አሁን ቆይ እኔ የማታውቂው አትበይኝ ማለት እኔ አሁን ዛሬ የጠራሁሽ ምክንያት ምንድን ነው? ያው እሱ የለም ናውም ስለሌለ እሱ ሲያወራ በጣም ነው የምትናደጂው። በጣም ስሜታዊ ትሆኛለሽ፣ ትበሳጫለሽ። ምንድነው ችግራችሁ ማለት አልገባኝም። ይሄንን ነገር እኔ እንድታስረጅኝ ፈልጋለሁ። ለምንድን እንደዚህ ሆንሽው? ምክንያቱ ምንድን ነው? እኔ ውብዬ ባይዘዌ ታውቂያለሽ፣ አንቺ ምን የሁል ጊዜ ምኞቴ አንቺ ሰላም እንድትሆኚ ጥሩ ህይወት እንድትኖሪ ታውቂያለሽ። እና እኔ አሁን ይሄን ጥያቄ ባትጠይቂኝ ደስ ይላል። ሁሉም ነገር ጊዜ ይፈታዋል። ለምንድን ነው የማልጠይቅሽ? ጊዜ ይፈታዋል። እና እኔ ሁለታችሁ እንደዛ ስትሆኑ ማየት አልፈልግም። ገብቶሻል? እዚህ ጋር ማለት ነው እሱ ነው እንደዛ እንደሆነ የገፋፋኝ እኮ እሱ ነው። እሱ ምንም አላረገሽም እኮ። ቆይ አይደለም ምንድን ነው ያረገሽ? ነው ብዬሽ እንዴ ስትከራከሪ እኔ ብዙ ማውቀው ነገር አለ። ምን ነው እኮ የምታውቂው ነገር ንገሪኝና ከዛን በኋላ እኔ ልወስን። አሁን እኔ ነኝ እኮ እዚህ ጋር እየኖርኩ ያለሁት አይደለ? ደስተኛ ነኝ። እንደምታየው ነው፣ ይንከባከበናል። የልጆች አባት ነው። ግን ለምንድን ነው እኮ ታዲያ ለምን የምትበሳጨው? ጥሩ ህይወት እንደምትኖሩ አውቃለሁ፣ ግን ሌላውን ደግሞ እኔ አውቃለሁ። ቆይ ሌላ አልገባኝም። ቆይ አንቺ ምንድን ነው በሰጭሽ ነገር ብቻ ንገሪኝ። ለምን ይዘገያል? ጊዜው አይደለም አሁን። እኔ ሁለታችሁ ስትጋጩ ማየት አልፈልግም። ማኪ እየሰማሽኝ ነው አይደለ? እኔም እኮ አልፈልግም፣ ግን ደግሞ እየተጋጫችሁ ነው። የእናንተ መጋጨት ደግሞ እኔን ያስጨንቀኛል። እሱ ነው እንደዛ እንዳረግ ይገፋፋኝ። ምንም አልገፋፋሽም። አምሽተን መጣን። አዎ ልክ ነው፣ መቆጣት ነበረበት። አንቺ ምናልባት የትዳርን ነገር አላወቅሽም። ገና ስላላገባሽ ትዳር ምን እንደሆነ ገና አላወቅሽም። ገባሽ? ግን ደግሞ
አባወራ ቤት ውስጥ ካለ አሁን ማምሸት አልነበረብንም። እንደፈራውም ደግሞ ነግሬሻለሁ። ለምን እንደዚህ አይነት ነገር አድርጌ አላውቅም። እኔ እኮ በጊዜው እኮ ይቅርታ ጠይቁ ብዬ ገባኝ። ግን አሁን እሱ አይምሮ ውስጥ ያለው ነገር ሌላ ነው። በእውነት አሁን እኔ ብዙ አሁን ኮሜንታተሮችን ብዙ ነገር እያሉ ነው እያየሁት ነው። እና ሁሉም ሰው በቅርቡ እውነቱን ያውቃል። እኔ የማውቀው ነገር ስለማውቅ ነው እውነቱ ነገር እኔ ጋር ያለውን ነገር ማንም ስለማያውቅ እሱ ግን ያውቀዋል። ይሄ ሁሉ ነገር እንዲፈጠር ያደረገው ደግሞ እሱ ነው። ሁሉም ነገር ጊዜ ይፈተዋል። እሺ እንደዛ ካሰብሽ አንቺም መጠበቅ ነው። እኔ እስከዛ ድረስ ሁኔታ ሁሉም ነገር እንትን እስኪል እኔ ገለል ብያለሁ። ሰላማችሁ እንዲመለስ ነው የምፈልገው። እኔ አሁን በእኔ ምክንያት ትናንት መጥቼ የእናንተን ህይወት የመበጥበጥ ምንም ስልጣንም የለኝም አላማም የለኝም። ግን አንቺ እህቴ ስትጎጂ የማየትም ምንም አቅምም የለኝም። ላንቺ እስካለው ድረስ ድሮ እዛ ነበርኩኝ ምንም ማድረግ አልችልም። እዚህ ግን እስካለው ድረስ ላንቺ ዲፌንድ ማድረግ አለብኝ። ስለዚህ እኔ ሲጀመር የተጎዳውበት አንዳች ነገር የለም። ሲቀጥል ደግሞ አሁን እዚህ ኢትዮጵያ ውስጥ ስትኖሪ ማለት ነው ሰው የማዳመጥ ግዴታ አለብሽ። በነገራችን ላይ ሰውን የማታዳምጪ ከሆነ አንቺ የምታወሪውን ብቻ ሰው እንዲሰማሽ የምትፈልጊ ከሆነ ከሰው ጋር መኖራችን እሱንም አውቃለሁ እኮ። ያንን የምታውቂ ከሆነ ደግሞ መደማመጥ የሚባል ነገር አለ። እሱ ከተከሰራ ወንድምሽ ነው ማለት ለኔ ባሌ ቢሆንም ላንቺ እንደ ወንድም ነው። አንቺም ደግሞ ለኔ እህቴ ነሽ፣ ለሱም እንደ እህት ነሽ። ገብቶሻል? እኔም እኮ እንደዛ መስሎኝ ነው። ስለዚህ ችግርም ካለ አሁን ለምሳሌ ኪራ ወንድማችን ነው አይደለ? እሱ ሳይጠፋ ምንድነው የምናደርገው? ሁለታችንም ቁጭ ብለን አወርተነው አይሆንም ይሄ ይሆናል ተባብለን ነው አይደል? ታዲያ ናውምስ ይሄን ለመባል ምን ያንሰዋል? ንገሪኝ እስኪ። ምንም አንሰው እንዲሆን እንደዚህ እንዲሆን አልፈለኩም ነበር። ለምን እኔ አሁን ሐሳቤ በሰላም ሁሉ ነገር ለመጨረስ ከእናንተ ጋር እንዲህ መቆየትም አለ የራሴን ነገር እንትን ማለት ፈልጋለሁ። ሁሉ ሰው ላይ አትኖር። በስርዓት ተነጋግረናል እኮ። እኔ እንደመጣው ይሄ ነገር መፈጠሩ አዝናለሁ በጣም። ሆን ብዬ ያደረኩትም ነገር አይደለም፣ ግን እሱ ያውቀዋል። አሁን ይሄ ሁሉ ነገር እንዳደረገ ይገፋፋኝም እሱ ነው። ስለዚህ ውብዬ አሁን አንቺ በማስጨነቅሽ ነው የምትጨነቂው። አትበይ። እሱ ሲጀመር ምንም አልገፋፋሽም። በሰዓቱ ለተናገረው ነገር ወይ ደግሞ እሱ ግንባሩን ስላኮሳተረብሽ በማግስቱ ይቅርታ ጠይቆሻል። ይቅርታ ጠይቆሽ እንደውም ወተን እናዝናናት እዚህ አፓርታማ ነው። ስለዚህ ልክ እንደ አረብ ሀገር ነው። ታፍኖ ታሽገን ነው የምንውለው። እንደምታየው ነው። በራችንን ዘግተን ነው የምንውለው። የሆነ እቃ ከፈለግን ወይ ደግሞ መውጣት ካለብን ውጪ እንወጣለን እንጂ ከዛ ውጪ በር ዘግተን ነው የምንቀመጠው። አሁን እሱ ችግሩ ከኔ ጋር ነው ብዬ ከአንቺ ጋር እኮ ችግራችሁ ምንድነው? እኔ ማወቅ ፈልጋለሁ። እኔን እያስጨነቃችሁ ነው ማለት ነው። እኔ ለምን ትጠይቂኛለሽ? እስቲ እሱን ጠይቂው። እንደኔ ቁጭ አድርገሽ አንተ ከማኪ ጋር ያለብህ ችግር ምንድነው ብለሽ እስቲ ጠይቂው። ከዛ ጠይቀዋለሁ። እኔን ጠየቅሽኝ አይደለ? እኔ የምመልስልሽ መልስ ደግሞ ምንድነው? ግን አንቺ ምንም አልመለስሽልኝም። እኔ የምመልስልሽ መልስ ምንድነው? ጊዜ ይፈተዋል። ሁሉም ነገር ጊዜ ይፈተዋል። ገብቶሻል አይደለ? ጊዜ ይፈተዋል። ጊዜ ይፈተዋል። እኔ መሀል ቤት እያስጨነቃችሁኝ ነው። ሰምተሻል እንዴ? በቃ እኔ እህትሽ ነኝ አይደለ? ግልጽ አድርገሽ ንገሪኝ ያለውን ችግር ሳለ ከዛም በኋላ ተነጋግረን እንፈታለን። እሱ ባለበት ነው ሁሉ ነገር የሚሆነው። እሱ ደግሞ ማረገው አሁን አይደለም። እሱ ሲኖር አትስማሙም። ስለዚህ ለኔ ንገሪ። አሁን አይደለም ማረገው። ሁሉ ነገር ጊዜ ይፈታዋል። ውብዬ አንቺ በሆነ ባልሆነ አንደኛ እንድትጨናነቂ ማልፈልግ ጊዜ ይፈታዋል ሳይሆን አብራችሁ ስትሆኑ ስለማትስማሙ ገብቶሻል አይደለ? ለኔ ንገሪ። እሱንም ለብቻ ጠይቀዋለሁ። ከዛን መስማማት ባለባችሁ መንገድ እናስማማችሁ። በቃ እሱን ጠይቂው። እንዴ የለም አላልሽኝ እንዴ? አውቀሽ ነው ምን አስደነገጠሽ? ምን አይነት ህፃን ልጅ ጨዋታ ትጫወቻለሽ? ነው ምን ነው ምልክኝ በቃ ማኪ ይኸውልሽ፣ አታናጅኝ። እየሰማሽ ነው አይደለ? እኔ ቆሜ እያወራሁሽ ነው። በስነ ስርዓት አውሪኝ። በቃ አለቀ። ችግራችን መፍታት አለበት እኮ እሱ በሌለበት ነው ግዴታ። ቆይ እነ ፋዘር መምጣት አለባቸው። ለምንድን ነው ለምን እንደዚህ የምትሆኚው እኮ? ስለዚህ ቆይ አይደለም እሱ ምን አደረገሽ? ማርያም ምን ሆነ ነው? እና ሰው ሰላም አትልም እንዴ? ማን ነው ሰላም ነው? ማን ነው ሰላም? ማን ነው ሰላም ነው? ኧረ እናንተ ትልቅ ሰው ናችሁ። በእናታችሁ ምን እየሆናችሁ ነው? አንቺ ለሰው ክብር የሌላት ነው ሰላም ነው? እኔ ለሰው ክብር የሌለ? አዎ ክብር የሌለሽ አንቺ ለሰው ነው። ስለስራችሁ ነው እንደዚህ የምትሆነው። ያ ህፃን እየሆናችሁ ነው። ክብር የላትም ለሰው። ምንም አይነት ሪስፔክት የለሽም አንቺ። ሲጀመር አንቺ በጣም ንቀት አለብሽ። እሺ ለኔ ይገባሻል? በጣም ንቀት ያለብሽ ሰው ነሽ። አዎ ስራትሽን ልትይዢ ያልቻልሽ ባለጌ ሰው ነሽ። እኔ ነኝ ባለጌ? አዎ እኔ ነኝ ባለጌ። ዞር በይ በእናትሽ፣ አትፈናጠሪብኝ። ዞር በይ ውብዬ። ታይ ግን አታሰድቢኝ። ቤትሽ ድረስ ጠርተሽ
እንዴ ነው በጣም ችግር ያለባት ሰው ናት። በቃ ቆይ ህፃን ልጅ እየሆናችሁ ነው እንዴ? ያማችሁ እንደ ወንድም እኮ እንደ ወንድም ነው ሁሉ ነገር ታውቃለህ። ጊዜ ይፈታዋል። ምኑ ነው ጊዜ የሚፈታው? ጊዜ ይፈታዋል ነው። ቆይ ምንድነው ማኪ? ለምንድነው የማትናገሪው? ስሚ በቃ ውብዬ አውሪኝ። ጊዜው አይደለም አልኩሽ እኮ። አንቺ ይቅርታ ጠይቂኛለሽ አንድ ቀን። ቆይ አንቺ ይቅርታ ጠይቂኛለሽ ያልሽው ለምንድን ነው? ምን የማታውቂው ነገር ስላለ ነው። አንተ ደግሞ ማለት ነው እሰራለሁ እያንዳንዱን ነገር እዚህ ላይ ያለውን ነገር በሙሉ ነው። ምን ሆነሽ ነው? ልቡ ነው ያውቃል። ቆይ ምንድነው አላማሽ? ቆይ ምንድነው የማላውቀው ነገር? አላማሽ ምንድነው? ቆይ ኮሜንት የምታረጉ አላማሽ ምንድነው? ሁሉም ነገር ኧረ ማኪ በፈጠረሽ በቅርቡ ምንድነው? ቆይ አላማሽ እኔ እናንተ እናውቀዋለን ነው። ምንድነው የምናውቀው? እኔ እናንተ እናውቀዋለን ናይ እኔ እንደ ወንድም እኮ ነው የተከበርኩሽ። እንደ ወንድም ነው የተከበርኩሽ። እንተያየለ ምንድነው ከትዳራችን ያለሽ ችግር? ችግርሽ ምንድነው? ያስፈራራሽ ነው? ያስፈራራሽ ነው? ምንድነው ከሌና ከውብያለሽ? ከሌና ከውብያለሽ ምንድነው? እንዴ ምን እየሆናችሁ ነው? የታቀኛለች ስርዓተ ቢስ ባለጌ ናት። ባለጌ ነሽ። ስርዓተ ቢስ ባለጌ ማን እንደሆንኩ አታውቂኝም። እሺ ቆይ እናንተ ህፃን ናችሁ እንዴ? ነው ማቆም ማኪ ምን እየሆንሽ ነው? የእውነት እቺ ዘመድሽ ናት? እቺ የሆነ ዘመድሽ ናት? ነው ምረፍ። የእውነት ያንቺ ዘመድ ናት? በቃ ነው ምረፍ። አቦ ዞር በይ በእናትሽ። ተነሳፊ ነው ቤተሰቤ ነች እኮ እህቴ ነች እኮ። የት ታውቂያታለሽ? አንቺ ጨካኝ አውሬ ነሽ። ነው ምን እየሆንክ ነው? አውሬ ነሽ። እኔ እና አውሬ አውሬ ያው ባለጌ። እስኪ እናንተ ረፉ። በቃ እናንተ ህፃን ናችሁ እንዴ? እንዴ በቃ አቁሙ። አንተ ምን እየሆንክ ነው? ጭራሽ ታስፈራራለች እንዴ? ነው ምን እየሆንክ ነው? የት ታውቂኛለሽ? እኔ አይደለም ይኸውላ አደም የት ታውቂኛለሽ? በእናትሽ እኔ እናንተም ባልሰራልን ማኪ ብላ አትጥራኝ። እኔ ላይ ምሰሪው እያንዳንዷን ነገር እያንዳንዷን ነገር እኔ አውቀዋለሁ። ጊዜው ሲደርስ አውጣዋለሁ። ውብዬ ትቼው ነበር ናሂ። አሁን ግን ሴጣን የሆነች ሴት ናት እቺ አይደል? ምን አይነት ሴጣን የሆነች ሴት እየሆነች ማን የሚፈራሽ መሰለሽ? ለትዳሬ ብዬ ነው እሺ ዝም ያልኩሽ። ለትዳሬ ለውብዬ ብዬ ነው ዝም ያልኩሽ። ለጋሽዬ ብዬ ነው ዝም ያልኩሽ። አጋጭሻለሁ ከፈለግሽ እዚህ መሀል አትከታቸው። ለእሳቸው ብዬ ነው ዝም ያልኩሽ። ታገዝኩሽ። ጭንቅላቴ ላይ ወጣሽ። ነጋሽዬ ስም ታስነሻለሽ አንቺ። ስርዓት ይኖርሽ። ከዚህ በኋላ ይበቃሻል። ናውም ዝም በል በቃ። ምን እየሆንክ ነው? ቆይ ማኪ እናንተ ሰማችሁ? ይሄ ነው የህፃንነት ጉዳይ አይደለም። ስለቆይ እኔ የማላውቀውን ነገር ንገሩኝ። እሺ ተጎዳሽ ይበቃል። እኔ ምንም አልተጎዳሁም። እኔ ባሏ ነኝ። ምን አገባሽ? አገባሽም። እህቷ ነኝ። አገባኋት እኮ በቃ ውጪልን። እንደው አገባህ? አዎ ገና ያልጨረስነው ነገር አለ። ምንድነው የምትጨርሺው? ከኔ ጋር ልታፋች ነው። ትዳሬ ልበጠብጭ ነው የመጣሽው? እሱ ነው አላማሽ? ንገሪኝ። አላማሽ እሱ ነው? እኔ አልመታሽም። ጫፍሽን አልነካም እኔ። ምክንያቱም ለጋሽ ክብር አለኝ። ለአንቺ ግን የለኝም። ለአንቺ ያለኝ ክብር ዜሮ ሆኗል። አልፈልግም። አንቺ ማታክብሪኝ። እኔም አላልኩም። አንቺ ምን እየሆንሽ ነው? በቃ ቁሚ። ይበቃሻል። በቃ ዝም በይ። ዝም ማለታችን አታናጂኝ በእናትሽ። አንቺ በመሀላት አሁን እኔ ነው እያናደድሽ ያለሽው። ገባሽ? ጥያቄ ሳይኖር ምንም ነገር ሳታቂ ተይ። ውስጥ እንደዚህ አይነት ነገር አትናገሪው። ማወቅም አልፈልግም። ገብቶሻል? ነበር ማኪ አቁሚ። እየሰማሽ ነው ማኪ? አቁሚ በቃ። አሁን ግን ሁሉም ነገር ማኪ ዝም በይ በቃ። ዝም በይ። ከዛሬ እንደውም ውጪልኝ በቃ። አከበርኩሽ። እስካሁን ያከበርኩሽ ለውብዬና ለጋሽዬ ብዬ ነው። እሺ ስለምትወድሽ ነው። እሺ አንቺ ግን መወደድ የሚገባሽ ለኪ ሆይ ቶሎ በጣም ባለጌ ነሽ። ነው ማቆም አጣርቼ ነው የምወጣው። ትወጫለሽ። አሁን ትወጫለሽ። ዝም ብዬ አልወጣም። አጣርቼ ነው የምወጣው። ልታላይኝ ነው? አጣርቼ ነው የምወጣው። እንድንለያይ ያስፈራራሽ አይደል? ልብ አድርጊ የምትለውን እየሰማሽ ነው አይደለ? ቆይ እናንተ አላማው እኮ ግልጽ እኮ ነው። እኔና አንቺ ለማለያየት ነው የመጣችው። አላማሽ ግልጽ ነው። ምን አይነት ሰው ነሽ? ምን አይነት ጭንቅላት ነው ያለሽ አንቺ? እንዴ ከሰለ ደግሞ ማትናገሪ ምንድን ነው? ምንም
ነው ማኪ? ውብዬ ማርያም እያስመሰለች ነው። ውብዬ አታልቅሽ። እኔ እንዴት ነው የምገላት? እንዴት ነው የምገላት? ውብዬ ኧረ እያስመሰለች ነው። በእናትሽ ተነሽ። እኔ ለመታታለሁ ውብዬ እህቴ ሆና ለመታታለሁ። እሺ ከኝ ምንም አላደረኳትም ውብዬ፣ ምንም አላደረኳትም። ነገርኩሽ እኮ እንዴ ምንም አላደረኳትም። ውብዬ እያስመሰለች ነው። ምንም አልሆነችም። እሺ አልተችም። ቆይ አንቺ እኔን አታውቂኝም። እኔ እንዴት እመታታለሁ? ሴት ልጅ እኮ ናት። ለምን እመታታለሁ? ምንም አላደረኳትም። እያስመሰለች ነው። ተነሺ ማኪ